ይሰዋቅ አለው ያለ የማያውቀውን ነገር ዝም ብሎ ይተረተራል። ፕሪሞርዲያል ምን ማለት እንደሆነ እንኳን ሳያውቅ ስለ ፕሪሞርዲያል ያወራል። ፕሪሞርዲያል በፖለቲካ ውስጥ ፕሪሞርዲያሊዝም የሚባል ራሱን የቻለ ፍልስፍና አለው። ይህም ምን ማለት መሰላችሁ? እያንዳንዱ ሰው አብሮት የተፈጠረ የብሔር ማንነት አለው የሚል የፖለቲካ ፍልስፍና ነው እና ፕሪሞርዲያሊዝም በውስጣቸው ስላለ አንዳንድ ሰዎች የቀደመ የዘር ማንዘራቸውን የብሔረሰቦቻቸውን ባህሪ ይዘው ይወለዱና ሳያውቁት ያን ብሔረሰብ ራሱ ሳይኖሩበት እንኳን ስለ ብሔረሰባቸው አብሯቸው ስለተወለደ የሚከራከሩና በዛም ተከንክነው ለብሔረሰባቸው የሚቆሙ ብሔሬ ይሄ ነው ብለው የሚናገሩ ሆነው እናገኛቸዋለን። ይህንን ነገር ነው እንግዲህ ፕሪሞርዲያሊዝም በፖለቲካ ፍልስፍና ውስጥ የሚያወራው። ይህ ሰው በጣም አፉ ባለጌ ነው። በማያውቀው ነገር የሰውንም ብሔረሰብ ይዘረጥጣል። ጋሞን ገሙ ነበረ ብሎ ይናገራል። እሱ ወላሞ ነው። ወላሞ ማለት ደግሞ አሁን እውቅና እየተሰጠው መጥቶ ያለ በጋሞ ምድር ላይ ከዚህ ፊት ሳይኖር ከሌሎች ብሔሮች የተዳቀለ የተፈጠረ ብሔረሰብ ማለት ነው እና ይህ ወላሞ የሆነ ሰውዬ ጋሞን ገሙ ብሎ እንዴት ይናገራል? በማያውቀው ነገር እንዴት ስጣፉን እንዴት ይተረትረዋል? እንዴት ይከፍተዋል? በእውነቱ ወላይታ የሚባል ብሔረሰብ ኤግዚስት እንዲያደርግ እንዲኖር ወይም ደግሞ እሱ ደግሞ እንደፈለገው ሌላ አዲስ ብሔር ፈጥሮ ቁጫ የሚባል ብሔረሰብ ተፈጥሮ እንዲኖር በግድ የነበረው ጋሞ ብሔረሰብ ሊጠፋ ይገባዋልን? በጣም የሚገርም ሰው ነው። አዳዲስ ብሔረሰቦችን ለመፍጠር ሲል የነበረ ብሔረሰብ እንዲሞት እንዲጠፋ ይታገላል። ጋሞ ማለት በእኛ ውስጥ በእያንዳንዳችን የጋሞ ተወላጆች እና የጋሞ ዲሴንዳንቶች ውስጥ ጋሞ ማለት ፕሪሞርዲያል ነው፣ አብሮን የተወለደ ነው እና ይህ ሰው በእውነቱ ዩኒቨርሲቲ ውስጥ እያስተማረ ከሆነ አፉ ላይ ዚፕ ሊገጠምለት ይገባ። እንደፈለገ የፈለገውን ነገር መናገር የለበትም እና ሂስቶሪ ትምህርት የሰውን አእምሮ የሚበክል ስለሆነ በትክክል ካልተሰጠ በትክክል ካላስተማሩት ጥንቃቄ ያስፈልገዋል እና በሕግም ሊጠየቅ ይገባዋል። አንድም ብሔረሰብ አንቋሾ ስለተናገረ